እንዴ ከኛ ጋር እዚህ ትሆኛለሽ? እንዴት ናችሁ? ሰላም ነው ወይ? በጣም ሰላም ውድ ተመልካቾቻችን፣ እንግዲህ ሄሉና ያብ ታርቀው እሱም ሰርፕራይዝ በደማቁም ባይሆን ያው በቂ ነው ብዬ አስባለሁ። ሰርፕራይዝ አድርጓታል። ከምር አብራችሁ ስትሆኑ ያለ ንግግር ምንድን ነው ያለ ግርግር ህዝብ በሌለበት ደስ ይላል። እንደዚህ ማለት ነው። እንደዚህ ነው እንደምታምሩት የምትደምቁትም ሄሉና ያብ እንግዲህ እግዚአብሔር ይጠብቃችሁ። ተገቢ ሰርፕራይዝ ነው ያደረካት ብዬ አስባለሁ። ደስ ይላል። እንደዚሁ በርቱ፣ ለራሳችሁ ጊዜ ስጡ። ሶስተኛ ወገን ሲገባ ነው ሰው ልጅ ህይወቱ ምን የሚስቃቀለው። የዛን በማዳመጥ ያኛው ሌላ ሲያወራ ሀሳብ ሲያመጣ ይሄኛው ለምን እንደዚህ ያልሽ ለምን እንደዚህ ያደረግ ሲባባሉ ሌላ ታሪክ ይመጣል፣ ሌላ ታሪክ ይፈጠራል። ግን አሁን ላይ ያለው ነገር ደስ ይላል። በዚሁ ቀጥሉ ላለሁኝ አሁንም እንግዲህ በቃ በራሃችሁ ሰዓት ራሃችሁ ከማንም ዞር ብላችሁ እንግዲህ የራሃችሁን ፍቅር አጣጥሙ ነው የምለው። ምክንያቱም በቃ ደስታችሁ ያስፈልጋችኋል። ራሃችሁ ጠንካራ መሆን አለብህ። ያብስራም እንግዲህ ሰውነህ መበርታት አለብህ። ትዕግስት ያስፈልጋል። መቻቻል፣ መደማመጥ ተገቢ ነው። ሄሉም እንግዲህ ያው እንደዛ ማድረግ አለብሽ። የማይፈልገውን ነገር አታድርጊ፣ አንተም እሷም የማትፈልገውን ነገር አታድርግ። አዋቂ መሆን አለባችሁ ሁለታችሁም። ለሁሉም ነገር ውስን መሆን አለበት፣ ለባልም ለሚስትም ብቻ። በተረፈ ሰላሙን ፍቅሩን እንዲያበዛላችሁ እመኛለሁ። እና ጊዜ ውሰዱ፣ ራሳችሁን አዳምጡ፣ ለራሳችሁ ያላችሁን ጊዜ ስጡ፣ ሁለታችሁም ተነጋገሩ። እንደዛ ሲሆን ፍቅር ይደምቃል፣ ፍቅር ያበባል፣ ፍቅር ይኮተኮታል ብዬ አምናለሁ። መደማመጥ መከባበር ካለበት እና ይሄ ነው የምላችሁ። ለነገሩ ፍቅር ብዙ ፈተና ይበዛበታል እና ብዙ መከራ አለው፣ ብዙ ፈተና አለው፣ ብዙ ጆሮ አለው። ያ ነገር ስላለ ራሳችሁን ሆኖ ራሳችሁን አዳምጡ፣ ከራሳችሁ ጋር ተነጋገሩ እና በቃ ይሄ ነው። ብቻ ከባድ ነው። አንተም እሷን ማዳመጥ አለብህ። ምክንያቱም እሷም ይቅርታ እያለችህ ማዳመጥ አለብህ፣ መስማት አለብህ። ከአንተ ብቻ ማዳመጥ የለብም። ያ ነበር ችግሩ። የራስን ማዳመጥ ብቻ ሲሆን ያንን ሰው እየጎዱ ሲሄዱ ሌላ ነገር እየተፈጠረ የመጣውና አንተም እሷን ለማዳመጥ መኩል ሄሉ ጠንካራ ናት፣ ጨዋ ናት፣ ፍቅር አዋቂ ናት፣ የዋህ ማትበገር ሴት ናት። እና እንደዚህ ስላችሁ ደግሞ እንዲህ ብለሻት ነበር ነገ ደግሞ እንዲያልሻት አትበሉኝ። ስህተት ሲሰራ ሰው ትናገራላችሁ፣ ጥሩ ሲሰራ ደግሞ ታሞክሳላችሁ። በቃ ይሄ ነው ችግር፣ እንትን ነው እውነታው ማለት ነው። እንኳን ደስ ያላችሁ። በቃ እንግዲህ ሁላችሁም እስቲ ቀለበት በድጋሚ ይሰርላት፣ ሽምግልና የላክ ለቤተሰቦቿ የሚል ላይክ በኮመንት እንዲያስቀምጥልኝ እፈልጋለሁ። ደስ ያላችሁ በሙሉ እንግዲህ እንደገና ቀለበት እንዲያስርላትና አብረው እንዲሆኑ አብረው እንዲዘልቁ በጸሎታችሁ እንድታስቧቸው እለምናለሁ። እና ይሄን ነው ምላችሁ። እና ልዑልና ልዩ ይጋቡ የምትሉ በጣም የሚያሳዝነው እሷም ታሳዝናለች። ጥሩ ልጅ ናት፣ የራሷን ሰው አሳልፋ የሰጠች ናት። እና ልዑልና ልዩ እንዲጣመሩ የምትፈልጉም ሀሳባችሁን በኮመንት እንድታስቀምጡ ይፈልጋለሁ። ቆንጅዬም በጣም ደስ የምትል ናት። ያው አንዳንዴ ሀሳብ ስትሰጡ ምንድነው በሚደርስባችሁ በሚታደርጉት ነገር ማንም ሰው በራሳቸው ህይወት ላይ ሰው ሲፈጠር ሰው ሲመጣ ትናገራላችሁ። በእናንተ አሁን ህይወታችሁ ላይ ሰው ጣልቃ ቢገባ ትናገራላችሁ፣ ትሳደባላችሁ። ውበቱ ባይታያችሁም ትሳደባላችሁ፣ ስንት ነገር ታደርጋላችሁ። እና እዚህ ጋር ደግሞ ልዑልና ልዩ ደግሞ አብረው ቢጣመሩ ደስ ይላል። ምክንያቱም አንዳንዴ ስህተትን አውቆ ወደ መልካም ነገር መምጣት ጥሩ ነው።
ስህተት ስንሰርቻለሁ እና ብሎ ማይጸጸት ሰው እሱ ነው ከባዱ። ግን ስህተት ሰርቶ ጸጽቶ ጥሩ ነገር ላይ እንዳልሆነ ሲያውቅ ወደ ራሱ ሲመለስ ያ ሰው መልካም ነው ብዬ አስባለሁ እንጂ አንዳንዶቻችሁ አሁን እንደዛ ብለሽ እንደዚህ ብለሽ እንዳትሉ። በቃ ስህተት አውቆ ያ ሰው መጥቷል ወደ ህይወት፣ ወደ ራሱ ህይወት ቆሟል። ገባችሁ? ያኛውም ስህተቱ ጠፍቶ አውቆ ወደ ራሱ መጥቷል። ስለዚህ እንደዚህ አይነት ነገር ነው የሚፈጠረው እና ጥሩ ልጅ ነው ስላልኩኝ አሁን መታችሁ እንዴት ባለፈው እንዲህ ስትያት አልነበርን ማለታችሁ አይቀርም እና ያን ለማለት ነው። ስለዚህ አሁንም ቢሆን ልዑል ሁለቱም መልካም ሰዎች ናቸው። ልዑልም ልቡ አስቧታል መሰለኝ አብሮ ቢሆኑና ቢጣመሩ በጣም ደስ የሚል ነገር ነው። እንዳትሄድ እንግዲህ ሁለቱም እየጣሩ ነው። እንደዚሁም ሄሉም ስራ አስገባሻለሁ፣ ስራ አስቀጥርሻለሁ፣ አትጂ እዚሁ ከኛ ጋር ሁኚ ያልቻት ነው። እሷም የመሆን ፍላጎት አላት፣ ግን ደስ አላላት። ምክንያቱም ሁለቱም በመካከላቸው ገብቼ ነገር ፈልግ ይሆን ምንድን ነው ችግር ፈጥሮ ይሆን ምናምን የሚል ነገር አለና ያ ነገር ስለሚታያት ይሁን አላቅም፣ ብቻ ለመሄድ ያሰበችበት ነገር እንግዲህ ወስናበት አስባበት ትቀራለች የሚል ሀሳብ አለኝ እና ልዑልም በዚህ ይቀጥራል ብዬ አስባለሁ። በመጀመሪያ እንግዲህ ያው ሄሉም ደስ ብሏታል፣ እንኳን ደስ ያለች ማለት ፈልጋለሁ። ስለዚህ ልዑል ደግሞ እና ከልዩ ጋር ባይተዋወቁ ባይራራቁ ደስ ይለኛል። ረጋ ያለች ናት፣ ምርጥ ሴት ናት እውነት። አይ ከዛ በኋላ እንዳልኳችሁ ነው፣ ሰው ከተጸጸተና ወደ ራሱ ከተመለሰ ሰው መውቀስ አይቻልም። እውነት ሰው መውቀስ አይቻልም እና ስለዚህ አሁንም ቢሆን ወደ ራሳችሁ ተመለሱ፣ ወደ ቀልባችሁ ተመለሱ። ሰው ሲደሰት ተደሰቱ። ሰው ወደ ራሱ ሲመለስ እና ይቅርታ ብሎ ሲጸጸት ተመለሱ። በቃ ይሄ ነው እና የሰው ልጅ ሰላም ነው። በአጠቃላይ በቃ ሁሉ ነገር ደስ ይላል። አሁን ሰው አስቦ ስህተቱን አስቦ ወደ ራሱ ተመልሶ ያን ነገር ስናይ ደስ ይላል፣ በጣም ደስ ይላል እና ያን ነው የምላችሁ። እና ያብም ራስን ቆፍጠን አድርገህ ቆፍጣና ሰው ሁን፣ ወደ ራስ ተመለስ፣ ራስን ሁን። በቃ እንዲህ አየውሽ ሳይሆን ማለፍን ልመድ። ሰፊ ልብ ይኖርክ፣ ሄሉም ሰፊ ልብ ይኖርሽ። በፍቅር ላይ ብዙ ነገር ይገጥማል። ሰፊ ልብ ካለው አንድ ሰው ማሸነፍ ይችላል እና እንደዛ ነው ብለው